ኢትዮ ቴሌኮም በተጠናቀቀው የበጀት ዓመት ከ215 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። የተቋሙን የ2018 በጀት ዓመት የዕቅድ አፈጻጸም በዝርዝር ያቀረቡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የኔትወርክ አቅምንና ሽፋንን በገጠርና በከተማ ለማስፋት 603 አዳዲስ ጣቢያዎችን ገንብቶ ወደ ስራ ማስገባቱን ተናግረዋል። በተጨማሪም የ4Gና የ5G ኔትወርክ ተደራሽነትን ለማስፋት በተከናወኑ ተግባራት 264 አዳዲስ ከተሞች የ4G ኔትወርክ እንዲያገኙ ሲደረግ 7 ተጨማሪ ከተሞች ደግሞ የ5G ኔትወርክን ማዳረስ መቻሉን አስረድተዋል። ኔትወርካችን በመላው ሀገራችን ተደራሽ እንዲሆን የማድረግ ተደራሽ ያልሆኑ አካባቢዎችን ማህበረሰባችንን ታሳቢ ያደረገ የጂኦግራፊካል ከቨሬጅም እንደዚሁም የካፓሲቲ የምንለው አቅሙንም የማሳደግ ስራ በበጀት ዓመቱ በሰፊው አከናውነናል ማለት ነው። በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። 117 ወረዳዎች በዚህ ምክንያት ተደራሽ ሆነዋል ማለት ነው። በዚህ በጀት ዓመት ብቻ 1200 ከተሞች የ4G አገልግሎት እያገኙ ነው ማለት ነው። ይሄ ትልቅ እድገት ነው። እንደምታዩት አጠቃላይ ፖፑሌሽን ከቨሬጁ በሀገር ደረጃ ያለን 82.2 ሆኗል ማለት ነው። የ4G ከቨሬጃችን ማለት ነው። ተጨማሪ 7 ከተሞች የ5G አገልግሎት በዚህ በተጠናቀቀው በጀት ዓመት አግኝተዋል። በአጠቃላይ 33 ከተሞቻችን ዛሬ ላይ የ5G አገልግሎት ተጠቃሚ ናቸው ማለት ነው። አጠቃላይ የተቋሙ ደንበኞች ቁጥር ከ90 ሚሊዮን መሻገሩን የገለጹት ዋና ስራ አስፈጻሚዋ አገልግሎት እየተጠቀሙ የሚገኙ ንቁ ጠቅላላ የሞባይል ደንበኞች ቁጥር 72 ሚሊዮን መድረሱን ተናግረዋል። ኢትዮ ቴሌኮም በ2018 በጀት ዓመት 215 ቢሊዮን ብር በላይ ገቢ ማመንጨቱን ጨምረው ገልጸው ለተመዘገበው ገቢ የዳታና ኢንተርኔት አገልግሎት 31.1 በመቶ፣ የሞባይል ድምፅ አገልግሎት ደግሞ 23.5 በመቶ ድርሻ እንዳላቸው ገልጸዋል። ዛሬ ላይ የኢትዮ ቴሌኮም የደንበኞቻችን ቁጥር 90.1 ሚሊዮን ደርሰናል ማለት ነው። ይሄም የእቅዳችን 101.7% ነው ማለት ነው። ከጂኦግራፊ ከቨሬጅ አንጻር ደግሞ 90% ያደረሰ ነው። የመሰረተ ልማት ማስፋፋያዎቻችን በተለይ ተደራሽነትን ታሳቢ አድርገን ተደራሽ ባልሆንባቸው የገጠራማ አካባቢ እንደዚሁም ሌሎች አካባቢዎች ይህም በመስራታችን የፖፑሌሽን ከቨሬጁ ብቻ ሳይሆን በዋናነት የጂኦግራፊክ ከቨሬጁን በዚህን ያህል እንዲያድግ አድርጓል። ስለዚህ በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ጀነሬት ለተደረገው 215.8 ቢሊዮን ሬቬኒው በዋናነት ቅድሚያ የሚይዘው ትልቁን ሼር የያዘው ዴታና ኢንተርኔት ነው። እሱን ስታዩት እንግዲህ 31.1% ይዛል። ለመጀመሪያ ጊዜ ዴታ ቮይስን ቴክኦቨር አድርጓል ማለት ነው። ከ5 ዓመት በፊት ወደ ስራ የገባው ቴሌብር አሁን ላይ የደንበኞቹን ቁጥር ከ60 ሚሊዮን በላይ መድረሱ ሲገለጽ 12 ሚሊዮን ደንበኞች በዚህ ዓመት የተመዘገቡ መሆናቸው ተመላክቷል። በቴሌብር አማካኝነት ያለ ዋስትና በሚሰጥ የዲጂታል ብድር አገልግሎቶች በበጀት ዓመቱ 19.51 ቢሊዮን ብር ብድር መስጠት ተችሏልም ብለዋል። 60.5 ሚሊዮን ደርሷል የደንበኞቹ ቁጥር። እንደዚሁም ደግሞ ትራንዛክት ያደረገው 9.1 ትሪሊዮን የኢትዮጵያ ብር ደርሷል ማለት ነው። እንደዚሁም የትራንዛክሽን መጠኑን ካየን ደግሞ 4.5 ቢሊዮን ትራንዛክሽን ተከናውኗል። ይሄ ከተጀመረበት ሲሆን የበጀት ዓመቱ አፈጻጸም ምን ይመስላል ያላችሁ እንደሆነ በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው። ከሚሰጠው የፋይናንሻል ግብይት ባሻገር ደግሞ የፋይናንስ አገልግሎትን አካታችና ተደራሽ ለማድረግ የጀመርነው አገልግሎት እንደምታስታውሱት እንግዲህ ኦገስት 2022 ነው ያስጀመርነው። ከዛ ጊዜ ጀምሮ እንግዲህ አሁን በርካታ እንግዲህ ውጤቶችን ያስመዘገበ መጥቷል። በበጀት ዓመቱ ብቻ እንግዲህ 19 ሚሊዮን ደንበኞች 19.5 ቢሊዮን ክሬዲት አገልግሎት ወይም የብድር አገልግሎት አግኝተዋል ማለት ነው። እንደዚሁም 2.6 ሚሊዮን ደንበኞች ወደ 18.7 ቢሊዮን ቁጠባ አድርገዋል በቴሌብር ላይ ማለት ነው። ከሳይበር ደህንነት ጋር በተያያዘ ከተለያዩ ቦታዎች የሚሰነዘሩ ጥቃቶች በስፋት ሲፈጠሩ እንደነበሩ የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ጥቃቶቹን ሙሉ ለሙሉ መመከት መቻሉን ተናግረዋል። በሳይበር ሴኩሪቲ ምንም ጥቃት አይደርስብንም፣ ወደፊትም ከኋላም አልደረሰብንም ማለት አይደለም። ሙከራዎች ይከናወናሉ። ትልቁ ነገር ግን ይህንን ለመመከት የሚያስችል አቅም፣ አሰራር፣ ሲስተም መገንባት እና ያንን በአግባቡ መጠቀም ነው። ኢትዮ ቴሌኮም ይህንን ሲያደርግ ቆይቷል። ደንበኞቻችንም ሁሉንም ጨምሮ ኮምፕሮማይዝድ እንዳይሆኑ የምንጠብቅበት ደህንነቱን የምንጠብቅበትና እንደዚሁም ደግሞ አቴምት ሲኖር ደግሞ
የምንከላከልበትም ጨምሮ የሳይበር ሶሉሽኖች አሉ ማለት ነው። በዛ ምክንያት በጀት ዓመቱን ያለምንም ጉዳት ወይም ደግሞ ጥቃት በስኬት አጠናቀናል ማለት ነው። ኩባንያው የአፈጻጸም አቅሙን በማሻሻል የፋይናንስ ብቃቱን በማጠናከር የባለቤትነት ካፒታልን በማሳደግና ያልተከፈለ ትርፍን በማሳደግ የረጅም ጊዜ እሴትን ለባለ አክሲዮኖች መፍጠሩን አክለዋል።